ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። አጠር ያለ ስፖርታዊ መረጃ ነው በዛሬ የማቀርብላችሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ጆሹዋ ዘርክሲ እንዲህ ሲል ተናግሯል። ከኦልድ ትራፎርድ ድባብ ላይ የሚገርም ሌላ ቦታ ያለ አይመስለኝም። ከጨዋታ በፊት ዩናይትድ ሮድ የሚለውን መዝሙር ሲዘምሩ ዝም ብለህ ከእውነታው ማለት ትወጣለህ። እንዲያውም በጨዋታው መሃል አንዳንድ ጊዜ ራስን ዞር ብዬ ስመለከትና በእውነትን የኦልድ ትራፎርድ ላይ እየተጫወኩ ነው ብዬ ሳስብ አገኘዋለሁ። ይህ ስሜት ልዩ ነው፣ ሰውነትን የሚወር ስሜት አለው። ይህንን ነገር በቃላት ለመግለጽ ይከብዳል፣ ነገር ግን በጣም የሚያስደምም ጉልበት አለው። በስታዲየም ውስጥም ከኛ በፊት ለዚህ ክለብ ለተጫወተ ታላላቅ ከዋክብትና ታሪክ መንፈስ ጋር የተቆናኘ ለየት ያለ ድባብ አለ ብሏል። በእንደዚህ አይነት ደጋፊዎች ፊት ሜዳ የመግባት እድል ስላገኘው ለእድሌ በጣም አመስጋኝ ነኝ። ስታዲየሙም ሆነ ደጋፊው ልዩ ነው። በዚህ ምድር ላይ እንዲህ አይነት ነገር ያለ አይመስለኝም ሲል እንግዲህ የማንቸስተር ዩናይትድ ተጫዋች ሆነው ሆላንዳዊው ጆሹዋ ዘርክሲ ተናግሯል። ኢሊዮት አንደርሰን እንግዲህ ስሙ ከማንቸስተር ዩናይትድ ጨምሮ ከታላላቅ ክለቦች ጋር ስለመያያዙ እንዲህ ሲል ተናግሯል። በእርግጥ በዚህ ክረምት የዓለም ዋንጫ አለ፣ ስለዚህ ሙሉ ትኩረቱ በዛ ላይ ነው። ለእንግሊዝ መጫወት በእርግጠኝነት ለኔ ትልቅ ነገር ነው። አሁን የብሔራዊ ቡድን አርማ ለብሻለሁ፣ ስለዚህ በአሁኑ ሰዓት የማስበው ስለሱ ብቻ ነው ሲል ነው ኢሊዮት አንደርሰን የተናገረው። ኢሊዮት አንደርሰን እንግዲህ የማንቸስተር ዩናይትድ ቀዳሚ አማካኝ ምርጫ ሲሆን ኖቲንጋምም ለተጫዋቹ እስከ 100 ሚሊዮን ፓውንድ ሊጠይቁ እንደሚችሉ ዘ አትሌቲክስ ዘግቧል። ዘ አትሌቲክስ አክሎ ባለፈው ክረምት ቶናሊ ለዩናይትድ እንደ ቀዳሚ የዝውውር ኢላማ ተለይቶ ነበር። ሆኖም ከዝውውር ጋር በተያያዘ ባለው አጠቃላይ ወጪ ምክንያት አልተካተተም። ቶናሊ አሁንም ቢሆን ተፈላጊ ተጫዋች ነው፣ ነገር ግን የዩናይትድ ሰዎች ሌሎች አማራጮችንም የሚመለከቱ ይሆናል። አንዳንድ የማንቸስተር ዩናይትድ ሰዎች በቶናሊ የቁማር ገዳ ላይ ስጋት ያለባቸው ሲሆን የዝውውሩ ውሉ አጠቃላይን ጨምሮ ሌላኛው ምክንያት ነው ተብሏል። ስማቸው እንዲጠቀስ የማይፈልጉ የዩናይትድ ምንጮች በሚከተለው የክረምት የዝውውር መስኮት ቶናሊን የማስፈረም እድል አጣጥሏል ሲሉ ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ የዝውውር ታርጌት ውስጥ እንዳለ እንግዲህ በርካታ ምንጮች ሲገልጹ ነበር። ነገር ግን ዘ አትሌቲክስ ዛሬ ያወጣው መረጃ ከዛ የተለየ እንደሆነ ነው የሚያሳየው። በተለይም እንግዲህ ከቁማር ጋር ባለው ሁነት ስጋት ውስጥ እንደገቡ እየተገለጸ ይገኛል። ዩናይትድ ይሞኒያ እንግዲህ አንድ የመሃል ስፍራ ተጫዋች የሚያስፈርሙ ይሆናል፣ ወይ ቶናሊ ወይም ደግሞ ኢሊዮት አንደርሰን ደግሞ የማንቸስተር ዩናይትድ ተመራጭ ተጫዋቾች ይሆናል ተብሎ ነው የሚጠበቀው። ከሁለት አንዱ ወደ ዩናይትድ ይቀላቀላሉ ተብሎ ይጠበቃል። ከሁለት አንዱ ወደ ዩናይትድ የሚቀላቀሉ ከሆነስ እና የእናንተ ምርጫ የቱ ነው? ኮመንት ሴክሽን ላይ ያስቀምጡልኝ። ወደ ሌላ ስፖርታዊ መረጃ እንጓዝ። የጁቬንቱስ ስፖርቲንግ ዳይሬክተር ማርኮ ኦቶሎኒ ዩራጋይ አልጄሪያን በምትገጥምበት ጨዋታው ጋር እንደሚከታተሉ ተገልጿል። በጁቬንቱስ አሊያንዝ ስታዲየም ዩራጋይ ከአልጄሪያ ጋር የወዳጅነት ጨዋታ የምታደርግ ይሆናል። አሮጊቷ ከዚህ ቀደም 2 ጊዜ ተጫዋቾችን ለማስፈረም ሙከራ አድርጋ ነበር። አንዴ በስፖርቲንግ አንዴ ደግሞ በማንቸስተር ዩናይትድ እያለ ባለፈው ዓመት የውስጥ ጥያቄ አቅርቦ እንደነበር ይታወቃል። ሆኖም ተጫዋቹ በጨዋታው ላይ ጥሩ ብቃት ማሳየት የሚችል ከሆነ በአሮጊቷ ዝርዝር ቁንጮ ላይ ሊቀመጥ እንደሚችልም ጋዜጣ ዲሉ ስፖርት ዘግቧል። ስለዚህ የተጫዋች እንግዲህ ወደ ጁቬንቱስ የማቅናት እድል እንዳለው ነው እየተገለጸ የሚገኘው። ሰነ ላመንስን የተመለከተ መረጃ ላቅርብላችሁ። አሁን ላይ እንግዲህ የማንቸስተር ዩናይትድ ግብ ጠባቂ ሰነ ላመንስ የገቢ ዋጋ በ4 እጥፍ ጭማሪ እንዳሳየ ተገልጿል። 6.5 ሚሊዮን ፓውንድ ነበር፣ አሁን ወደ 26 ሚሊዮን ፓውንድ አካባቢ ከፍ እንዳለ ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ ቤት በጣም ድንቅ የሚባል እንቅስቃሴን እያስመለከተ የሚገኝ ግብ ጠባቂ እንደሆነ ይታወቃል። ለዚህም ነው እንግዲህ የዚህ ግብ ጠባቂ ዋጋ እጅግ ከፍ ማለቱን ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ኒኮ ሽሎተርቤክ ከዶርትሙንድ ጋር እያደረገ የሚገኘው ኮንትራት የማራዘም ንግግርን አቋርጧል። ተጫዋቹ በቀጣይ ክረምት በዶርትሙንድ ቤት የሚያገኘውን ኮንትራት የሚያበቃ ሲሆን ዩናይትድም እንግዲህ ተጫዋቹን እየተከታተሉት ካሉ ክለቦች ውስጥ በግንባር ቀደምነት የሚጠቀስ ነው። በጥብቅ የዚህን ተጫዋች ሁኔታ በክረምቱ የዝውውር መስኮትም ይመለከታል ተብሎ ይጠበቃል። ሌላኛው ከማንቸስተር ዩናይትድ ጋር በቅርቡ እነጋገራለሁና በሚቀጥል የውድድር ዘመን ለእኔ የሚጠቅመውን የመወሰን ይሆናል። ነገር ግን እግር ኳስ መጫወት እፈልጋለሁ፣ ተጠባባቂ ወንበር ላይ መቀመጥ አልፈልግም ሲል ራዲክ ቪቴክ ተናግሯል። በማንቸስተር ዩናይትድ ወይም ወደ ማንቸስተር ዩናይትድ ቢመጣ እንኳን ተጠባባቂ ግብ ጠባቂ መሆን እንደማይፈልግ ነው እየተገለጸ የሚገኘው። አሁን ባለው ሁኔታ ደግሞ ማንቸስተር ዩናይትድ ቅድሚያ የሚሰጡት ለሰነ ላመንስ መሆኑ ይታወቃል። ሌላኛው መረጃችን ማርቲኔዝን የተመለከተ ነው። እንግዲህ ሊዛንድሮ ማርቲኔዝ በአየርላንድ የሚኖረው የልምምድ ቆይታ ከዩናይትድ ስብስብ ጋር የሚካተት ሲሆን ለሊድሱ ጨዋታ እንደሚደርስ ይጠበቃል ተብሏል። ፓትሪክ ዶርጉ እስካሁን ወደ ሙሉ ልምምድ ለመመለስ ዝግጁ አይደለም፣ ነገር ግን በዚህ ውድድር ዘመን በድጋሚ ይጫወታል ተብሎ ይጠበቃል። ሁለቱም ተጫዋቾች እንግዲህ በቅርቡ የምንመለከታቸው ይሆናል። በጥሩ ሁኔታ እንግዲህ ከጉዳታቸው እያገገሙና የጉዳት ማገገሚያ ስፖርቶችን በሚገባ እየሰሩ እንደሆነ ነው እየተነገረ የሚገኘው።
ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ቡድኑን በከፍተኛ ሁኔታ ለማጠናከር ያቀደ ሲሆን ከተጫዋቾች ሽያጭና ኮንትራታቸው ከሚያበቃ ተጫዋቾች ከ100 ሚሊዮን ፓውንድ በላይ ለማግኘት ተስፋ አድርጓል ተብሏል። አምስተኛው የዋናው ቡድን ተጫዋች ኡጋርቴ፣ ዘርክዚ፣ ኦናና፣ ሆይሉንድና ራሽፎርድ በቋሚነት ለመልቀቅ ተዘጋጅቷል። ከዚህ የሚገኘው ገንዘብ መልሶ ቡድኑ ላይ እንዲውል ታስቧል ተብሏል። ማንቸስተር ዩናይትድ ለአማካኝ ክፍል፣ ለግራ ክንፍና ለግራ ተከላካይ መስመር ቦታዎች ቅድሚያ ሰጥቶ እየሰራም እንደሚገኝ እየተነገረ ይገኛል። በክረምቱ የዝውውር መስኮት በሚገባ ክለቡን ለማጠናከር ወደ ገበያ እንደሚወጡም እየተነገረ ይገኛል። ሌላኛው ጄጄ ገብርኤል በዚህ የውድድር ዘመን ከ18 ዓመት በታች ፕሪሚየር ሊግ 19 ጎሎችን በማስቆጠር ቀዳሚ ሲሆን ይህም ከሌሎቹ የ15 ዓመት ተጫዋቾች ቢያንስ በ11 የላቀ ሆኗል። በእድሜው ቀድሞ የበሰለ ተጫዋች እንደሆነ ፍንትው አድርጎ የሚያመላክት ተጫዋች ነው። በማንቸስተር ዩናይትድ እንግዲህ ወደፊት ታሪክን ይሰራሉ ተብለው ከሚጠበቁት ተጫዋቾች ውስጥ በግንባር ቀደምነት ይጠቀሳል። ማንቸስተር ዩናይትድ የማይክል ካሪክን ስራ ቋሚ ለማድረግ ያለውን ስጋት በሚገባ ተገንዝበዋል ተብሏል። በተመሳሳይ ሁኔታ ተሹሞ የነበረው ኦሌ ጉናር ሶልሻየር የአሰልጣኝነት ዘመን የተጠናቀቀበት መንገድ እንዲሁም ጊዜያዊ አሰልጣኝ ቋሚ ሲደረግ በደጋፊውና በቡድኑ ውስጥ ሊፈጠር የሚችለው የስሜት ለውጥ ግምት ውስጥ በማስገባት ውሳኔ የሚያስተላልፉ መሆኑ ውሳኔ ለማስተላለፍ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። እስከ መጨረሻው ማለትም የውድድር ዘመኑ እስኪያልቅ ድረስ በሚገባ አይተው ሁኔታዎችን በሚገባ ከገመገሙ በኋላ ውሳኔ ለማስተላለፍ ሀሳብ እንዳላቸው እንጂ እንዲሁ ዝም ብሎ በቀላሉ እንግዲህ ዋና አሰልጣኝ ያደርጉታል ተብሎ አይጠበቅም። በሚገባ ግምገማ አድርገው ተጫዋቹ እንግዲህ አሰልጣኙ እንግዲህ በማንቸስተር ዩናይትድ ይቆያል ወይም አይቆይም የሚለውን ነገር ይወስናሉ እንጂ ከዚህ በፊት የተደረገውን ስህተት ፈጽሞ መድገም እንደማይፈልጉ ነው እየተገለጸ የሚገኘው። በነገራችን ላይ እንግዲህ እንደዚህ አይነት ወይም ሌጀንዶች እንደ ሶልሻየር አይነት እንደ ማይክል ካሪክ አይነት አሰልጣኞች በሚቀጠሩበት ጊዜ ይህን ያህል እነ ሩበን አሞሪም እንግዲህ እንክብካቤ ይሰጠዋል ተብሎ አይጠበቅም። የአጭር ጊዜ ኮንትራት ይሰጠውና ውጤታማ የሚሆን ከሆነ የሚቀጥል ይሆናል፣ የማይሆን ከሆነ ግን ይሰናበታል ተብሎ ነው የሚጠበቀው። ስለዚህ ለማንቸስተር ዩናይትዶች ምን ያህል ከባድ የሚሆን አይደለም። እኔ በበኩሌ እንግዲህ ትንሽ ጊዜ ቢሰጠው ባይ ነኝ። ምክንያቱም ከማይክል ካሪክ የተሻለ አሰልጣኝ የማይመጣ ከሆነ ለማይክል ካሪክ ጊዜ ቢሰጠው የተሻለ ነው የሚል እምነት አለኝ። እናንተ ማሰባቸውን ያስቀምጡ። ወደ ሌላ ዜና ነው። የማንቸስተር ዩናይትድ ቀጣዩ አሰልጣኝ ስለ ዝውውሮች የራሱን ምክረ ሀሳብ መስጠት ይችላል ተብሏል። ነገር ግን የመጨረሻው ውሳኔ የሚወሰነው በክለቡ የበላይ አመራሮች በተቀመጠው ስትራቴጂ መሰረት ነው። ይህ ማለት የአሰልጣኙ ተጽዕኖ ቀደም ሲል ከነበረው አሰራር ያነሰ ይሆናል ሲል ነው የተነገረው። ይሄ ነገር እንግዲህ ኢምፓክት ይፈጥራል ተብሎ ነው የሚጠበቀው። ምክንያቱም አንድ አሰልጣኝ የሚፈልገውን ተጫዋች ማምጣት የማይችል ከሆነ በአሰልጣኙ ላይ የሚፈጥረው ተጽዕኖ የላቀ ነው ተብሎ ነው የሚገመተው። እንዲሁም እኮ ሩበን አሞሪም የሚፈልጋቸው ተጫዋቾች ነበር ሲመጡለት የነበረው። ያው ድክመት አለ በእርግጥ አሁን ለምሳሌ ካርሎስ ባሌባን እፈልጋለሁ የመሃል ክፍል ተጫዋች እፈልጋለሁ እያለ ነበር። ያ ነገርን አላደረጉለትም። ያም ነገር ግን የሆነው ከፋይናንሻል ፌር ፕሌይ አንጻር ነው እንጂ በርካቶቹ ተጫዋቾች በፍላጎቱ መሰረት ነው የመጡለትና ይህ አሰራር የሚቀጥል ከሆነ መልካም ነው። ነገር ግን ይህንን አሰራር የሚተውት ከሆነ በአሰልጣኞቹ ላይ የሚፈጥረው ተጽዕኖ እጅግ የላቀ ነው ተብሎ ይጠበቃል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘሁ።